ዝም በይ። ምንም ይሁን ምን ልትሆንስ ዲማር ሲደርስ ይመጣችሁ ለምን ዝም በይ? ዝም በይ። እናንተ ይሮጣችሁ ዝም ማለት ይቻላል። ዝም በይ እና ታዲያ ዝም በይ። መሲ አንቺ ጅል እያጃጃልሽ እንደሆነ አይገባሽም እንዴ? በጣም እየተጃጃልሽ ነው። እረፊ። ከዚህ በላይ አትመኝ። በቃሽ። ስራውንም ወንጀሉንም አልተወም። ጭራሽ ቤት ድረስ አመጣት። ከዛ ደግሞ ላይሽ ላይ ቆለፈብሽ። ከዚህ በላይ ምን ይመጣል? ፍቅር ፍቅር የምትይው ነገር አልፈሽ ብትቀመጭ ይሻልሻል። አንተ ልጅ ግን ፍቅረኛ አለክ እንዴ? ምን አይነት ጥያቄ? ምን ወጣት አለክ? እንደምታካብለው ቀላል አድርገው መልስልኛ። መልስላት እንጂ። ያው ያሰብኳት ልጅ አለች። ፈጣሪ ከፈቀደ ያው ወደፊት ከእሷ ጋር መኖር ነው የምፈልገው። ማለቴ ህልሜም ሁሉ ነገሬም እሷ ነች። ጓደኛዬ እመኚኝ፣ ስላንቺ ነው ያወራው። የምር ስላንቺ ነው ያወራው። የምር እኔን ነው አይደል? ኦፍኮርስ። ታዲያ ማን ይሆናል ካንቺ ሌላ? አንቺን ባይሆን ኖሮ መቼስ አንቺ ፊት እንደዚህ ባላለ ነበር። በየሰዓቱ አብሬሽ ቢሆን አብሮኝ የሚሆኑ ሰዎች በሙሉ አንቺን ቢሆኑ ብዬ ነው ነኝ። አሁንማ የሆነ ሩቅ ቦታ ሄደን ከአንቺ ጋር ብቻ መሆን ነው የምፈልግ። ይህን ያህል ምትል እቺ ምንድን ናት? የኔ ፍቅር ቃል እኮ አይገልጽም። አንዳንዴ የማትናገሪው ነገር አለ። የሆነ ከማውቃቸው ሴቶች ሳነጻጸርሽ፣ ማለቴ ማነጻጸር ሳይሆን ሳስብሽ ከእነሱ አንጻር እነሱ እንደ ገለባ ነው የሚገሉብኝ። ማለት የሆነ ሴት የማይመስሉ ኧረ እንደውም ጤነኛ ባይመስል። እድለኛ ነኝ አይደል? እድለኛው ማለት ነኝ። ወንድምሽ ምንድን ነው የሚወደው? ማለት በቃ ከምን ነገር በላይ አስበልጦ ምን ነገር ቢፈልግ ምንድን ነው የሚወደው? ለምን ፈለግሽው? ቆይ እንደሚወደድሽው እንዴ? ኧረ በእናትሽ ይቅር ይበልሽ። ለዛ ደግሞ እኔ ምንም ብዬ ነው እሱን የምወደው ማለት ወንድሜ እየላክሽው ባልሆነ አይ ንቄው አይደለም ግን ጓደኛዬ ነው። የማ የሊዛ ነው። ቆይ እሷ አክስቷ አይደለች እንዴ? ምን መሰለ ቢሉዬ፣ እኔ እናንተ ዘመዶች ሳንሆን ጓደኛ ሆነሽ ነን አይደል? ምን ሆነሻል ሊዛዬ? ለምን በቀጥታ ወደምትፈልጊው ነገር አትሄጂም? አሁን ያልሽው ነገር እኔን ጠፍቶኝ? አይ ይጠፋል ብዬ ሳይሆን ለምንድን ነው እዚህ ውስጥ ተደብቀው የሚያወሩት? ምን እያለችው ነው? ሊዛ ቶሎ ንገሪው። ይህ ድል የትም አታገኘውም። ፈርቶሽ ነው እንጂ አንቺን ነው የምወድሽ። ሊዛ ደህና ነሽ? በጣም እየተጨነቅሽ ነው ያለሽው። አዎ በጣም እየጨነቀኝ ነው። ለምን? አሁን የምነግርህን ነገር ለማንም ከዚህ በፊት ብዬ አላውቅም። እሺ ምንም ይሁን ቶሎ ንገሪኝ። ይኸውልህ በላ ይሄ እኔ ከበፊት ጀምሮ ሊዛ በስተመጨረሻም እንደምትወደው እንደምታፈቅረው ፍቅሯን ማለት ነው ያው ለቤሎን ገለጸችለት። ምክንያቱም በእርግጠኝነት አንቺን ነው ጓደኛዬ፣ ከአንቺ ውጪ ማንንም እንደዚህ ሊል አይችልም በማለት እንግዲህ ሀና ጓደኛዋ በነገረቻት መሰረት እንዲሁም ደግሞ እራሷም ሲያወራ ስለነበረች በእርግጠኝነት እኔን ነው እንደዚያ ያለው እያለች ስታወራ ነበር። እና ሊዛ ይህን ነገር ማለት ነው ይህንን እድል ሌላ ጊዜ ላገኘው አልችልም፣ ይህን እድል ተጠቅሜ እውነቱን መናገር መቻል አለብኝ፣ ከሱ ባይመጣም እኔ ራሴ እነግረዋለሁኝ በማለት እንግዲህ ያው ለቤሎ ለመንገር እጅግ በጣም እየፈራች እየተርበተበተች አሁን የምነግርህን ወይንም ደግሞ የምናገረውን ነገርም እስከ ዛሬ ለማንም ሰውም ተናግሬ ተንፍሼም አላቅም፣ ላንተ ብቻ ነው የምነግርህ ቤሎን በማለት እንግዲህ እሺ ንገሪኝ እየጠበኩሽ ነው በማለት እንግዲህ ሊዛ እውነቱን ልትነግረው በጣም ፈርታ አለች ማለት ነው። ሲቀጥል ደግሞ ኑኑ እጅግ በጣም እየተከታተለቻት ትገኛለች። ምን ልትል ትችላለች? ቤሎንስ ምን ሊመልስ ይችላል የሚለው ነገር ማለት ነው እጅግ በጣም አጓጊ ነው የሚሆነው። በእርግጠኝነት የሚወዳት የሚያፈቅራት ኑኑ እንደሆነች እሷን እንዳልሆነ ሊዛን እንዳልሆነና ሌላ የሚወዳት የሚያፈቅራት ሴት እንዳለች በእርግጠኝነት ሊነግራት ይችላል። ካለዚያ ግን እጅግ በጣም ፈታኝ ነው የሚሆነው። ምክንያቱም ቤሎንና እንዲሁም ደግሞ ኑኑ ሊለያይ የሚችል ነገር ሊፈጠር ይችላል ማለት ነው። እና በእርግጠኝነት ማለት ነው ቤሎን ቢያንስ እንኳን ሊዛ ብትጠይቀው በፍጹም እንደማይሆን መናገር መቻል አለበት ብዬ ነው የማስበው ማለት ነው። ሌላው እንግዲህ ስለ መሲ ጉዳይ ነው። መሲ አሁን ላይ እያንዳንዱን ነገር ማለት ነው በጣም ኃይለኛና በጣም ጠንካራ እንደሆነች ራሱ ቴዲ ራሱ ያውቃል ማለት ነው። ምክንያቱም እንግዲህ ከዚህ ቤት ያለውን ሰውዬ
ወይንም ደግሞ ያገተውን ግለሰብ ማለት ነው የሆነ ነገር ማድረግ አለብኝ። ሰው በሌለበት ታይም የሆነ ድምፅ አሰምቶ ሌላ ችግር ነው የሚፈጥርብኝ። ስለዚህ እንደምንም አድርጌ ቦታ መቀየር መቻል አለብኝ። መሲ ከሰማች ማለት ደግሞ ነገሮችን ቀለል አድርጋ አታያቸውም። እንደዚሁ እስር ቤት ነው የምታስገባኝ በማለት እንግዲህ ምንም ያክል ብትወደው ብታፈቅረው እሱ ያልሆነ ነገር የሚሰራ ከሆነ ለህግ ከማቅረቧና በኋላ እንደማትል እንግዲህ ያው ራሱ ቴዲ ሲናገር ነበረ። በእርግጠኝነት እሷም እንደዚሁ ነች ማለት ነው። አቋሟ የሆነ ነገር ስህተት ነገር እስከምታገኝበት ድረስ ነው እንጂ ከገኘችበት ማለት ነው ወደኋላ አትልም ብዬ ነው የማስበው። ምክንያቱም አሁን ላይ ይብን ራሱ ማለት ነው ለምንድን ነው ቤቴ ነው ለምንስ መጣችው? የመጣችው እኮ እሷ ነች እኔ አይደለሁም በማለት እንግዲህ ሄለን ስትናገር ነበረ። እንዲሁም ደግሞ ሄለን መታለች ወይ ግድ ውስጥ መግባት አለብሽ በማለት እንግዲህ ክላስ ውስጥ አስገብቶ ቴዲ ዘግቶባት ነበረ። አሁን እንደዚህ ከዘጋብኝ ጭራሽ እንደዚህ ካደረገኝማ በፍጹም እኔ ዝም ብዬ አልቀመጥም በማለት እጅግ በጣም እንግዲህ እንትን እያለች ትገኛለች ማለት ነው። መሲ ቤት ውስጥ ያለው ግለሰብ ወይንም ደግሞ የታገተው ግለሰብ ድምፅ የሚያወጣው ማለት ነው አውቶ መስማት መቻል አለባት ብዬ አስባለሁ ማለት ነው። ይህን ነገር ከሰማች ይህን ነገር ካወቀች ደግሞ በእርግጠኝነት ጥግ ድረስ ነው የምትጓዘው። የመሲ ችግሯ ምንድን ነው? የሆነ ነገር ባየሽ ቁጥር ማለት ነው ለቴዲ ወስዳ የምትናገረው ነገር አላት። ይህን ነገር እራሷ በሁሉም ነገር ማጣራት ነበረባት። አሁን በባለፈው የሊዛ ፎቶን ስታገኝ ማለት ነው እሷ ግን የጠየቀችው በእርግጥ ስለምትወደው ስለምታፈቅረው እንደዚህ አይነት የሆነ ያልሆነ ስራ ውስጥ ያው ቴዲ እንዳይገባ ስለፈለገች ነው ማለት ነው። እና ያንን ነገር እንዳገኘች እና እንዳየች ይብል ለቴዲ ራሱ ማሳየትና እንዲሁም ደግሞ ማሳወቅ አልነበረባትም። መስራት ያለባትን ማጥናት ያለባትን እንዲሁም ቴዲ ማን ነው ምንድን ነው የሚለውን ከጀርባው ምን እንደሚያደርግ እያንዳንዱ ነገር ምን ማድረግ ነበረባት? ያው ማጥናት ነበረባት ብዬ አስባለሁ ማለት ነው። እና ቴዲ አጠቃላይ ሁላቸውን እንግዲህ ለማጥበር ነው። ይብን ሊዛ ጋር ራሱ ሲደውል ነበረ። ማግኘት አለብን፣ መገናኘት አለብን፣ የሆነ ባለስልጣን ነው እያለች እንግዲህ ለሀና ስትናገር ነበረ። ባለስልጣን ከሆነ ምን ችግር አለው ታዲያ? እናገኘዋለን፣ ለሁለት አግኝተን የሚለውን ነገር መስማት ነው በማለት እንግዲህ ሀናም ስትናገር ነበር። ስለዚህ ሀና ማለት ነው እንዲሁም ደግሞ ሊዛ አብረው ከሄዱ በእርግጠኝነት የቴዲን ጉድ ማለት ነው የሚያውቁት ይሆናል። ግን ደግሞ እሱ ራሱ ያውቃል ማለት ሊዛ ከዛ ቤት እንደምትኖር እንዲሁም ደግሞ የሊዛ ጓደኛ ሀና እንደሆነች በእርግጠኝነት የሚያውቅ ይመስለኛል። ስለዚህ ሁለታቸው አንድ ላይ ከመጡ ደግሞ እሱ በሆነ አጋጣሚ ይነቃል ብዬ ነው የማስበው። ሌላው እንግዲህ ያው አዶኒ ነው። አዶኒ አሁን ላይ ከኑኑሻ ጋር እንትን ተጋጭተዋል ማለት ነው። እና ኑኑሻ ምን ብላለች? እኔ ስልኩን ከዛ አይደለም ቦታ ያስቀመጥኩትኝ አረ አልጋሽ ላይ ነው ያገኘሁት ብትልም ምንም አይነት ነገር ያው እንትን ሊላት አልቻለም ማለት ነው። ስለዚህ አዎ ቢላት እንኳን ይሻል ነበር። እሷ ግን አውቃ አሁን ላይ ምን አድርጋለች? ይብን ራሱ ካሜራ አስቀምጣለች ማለት ነው። በስልኳ ካሜራ አስቀምጣ እንዲሁም ደግሞ አዶኒ ገብቶ ቤቷን እየበረበረ ነበረ። የሚፈልገው እንግዲህ ፋይናል ነበረ። እሱን ለማግኘት እየፈለገ ባለበት ሰዓት ላይ ኤልሹም ስልኳ በካሜራ አስቀምጣ ስለነበር ያው የቀረጸው ነበረ ማለት ነው። ስለዚህ የተናገርኩት ነገር ወይንም ደግሞ እንደዚህ ያልኩት የሆነ ነገር ሆን ብለ ለማጥመድ ነው እኔ ጋር የቀረበው እንጂ እውነት ወደኸኝ አፍቅረኸኝ አይደለም ብላ ማለት ነው ኤልሹ የምትነቃበትና እንዲሁም ደግሞ አዶኒን የምትናገርበት እንግዲህ ፖይንት ይዛለች ማለት ይቻላል ማለት ነው። እና በዚህን ሰዓት እንግዲህ አዶኒም ያው ይቅርታ ይጠይቃታል። በእርግጠኝነት ሀሳቡና እቅዶቹ እስከሚሳኩለት ድረስ መቼም ከሷ የሚርቅ አይመስለኝም ነው ብዬ ማስበው። ሌላው እንግዲህ አዶኒ ማለት ነው ኑኑን ወደ ክፍለ ሀገር እዘሽኝ እንድትሄጂ እፈልጋለሁኝ። እዚያ ሄጂ ማጣራት መቻል አለብኝ። ስለ ህፃናቶች ስላለው ነገሮች በሙሉ ማጣራት እፈልጋለሁ። እባክሽን ወደዚያ እንድትወስኝ እፈልጋለሁ ብሎ ጠይቋት ነበር። ኑኑ ደግሞ የመለሰችለት ነገር አለ። እዚህ የተቀመጥንን ለምን ይመስልሃል? ከዚያ ከሄድኩኝ እኔን አይለቁኝም። እኔ ችግር ላይ እወድቃለሁ። እንዴት ይሆናል? እንዴት ይዤ ሄዳለሁ? እያለች እንግዲህ እሷም እያቅማማች ትገኛለች። ምክንያቱም እሷ ከሄደች ከዚህ በፊት እንግዲህ ያው ሰው እንትን ብለሻል ገለሻል በሚል አንጻር ነው እንግዲህ ሁላቸው
ሁላቸውም ተሰደው ማለት ነው ከወይዘሮ ሄለን ቤት እየተቀመጡት እና በዚያ ጉዳይ እሷም ተፈላጊ ልትሆን ትችላለች፣ እሷም አደጋ ላይ ልትወርቅ ስለምችል አልሄድም እያለችው ነው። እንግዲህ ምን አይነት አማራጭ ያገኛል አዶኒ የሚለውን ነገር እንግዲህ አብረን የምናይ ይሆናል። ሌላው እንግዲህ ቤሎን ነው። ቤሎን ያ ቀውስ የሆነ ልጅ የሰጠኝን መረጃ እያንዳንዱን ነገር በደንብ ማየት አለብኝ፣ ስለታገቱ ህጻናቶች ያለውን ነገር በደንብ ማየት አለብን እያለ ከሊዛ ጋር እያወራ ይገኛል። ሲቀጥል ደግሞ ቤቱን ደግሞ እሷ የምትፎካከርበት ነገሮች ሳይኖሩ ሙሉ በሙሉ የራሴ ቤት ማድረግ መቻል አለብኝ። እሷ ቤቱን መውሰድ አይደለም መፎካከር ራሱ ስለ ቤቱ አትችልም። እንደዚህ አድርጌ የማደርገውን ነገር አማራጮች ነገር እፈልጋለሁ በማለት እንግዲህ ሲናገር ነበር። ሊዛም ደግሞ አሁን ላይ የኔ ጉዳይም በጣም የሚያጠኑ ምርመራ ምናምን ብለው ብዙ ነገሮች የሚሄዱ የሚጓዙ ይመስለኛል። ምክንያቱም ያው እኔ አክስት ነኝ ብዬ ወደዚህ ቤትም ስለገባው እና ብዙ ነገሮች እያሳሰቡን ነው በማለት ብቻ ግን ነገሮችን ብዙ አትጨናነቅ፣ ሁላችንም በጋራ ሁነን ነገሮችን እንወጣቸዋለን በማለት እንግዲህ ሊዛ ማለት ነው እያበረታታችው ትገኛለች። ስለዚህ አሁን ላይ ፓርቱ ያለቀው እንግዲህ ያው ሊዛ ፍቅሯን ቤሎን ለመግለጽ እጅግ በጣም እየፈራች ባለበት ሰዓት እንዲሁም ደግሞ ኑኑ እየሰማቻት ነው ማለት ነው። ምን እንደሚባባሉና ምን ልትለው ነው የሚለው ነገር ሁላችንም አጓጊ ፓርት ነው። ቤሎንስ ምን ሊመልስ ይችላል? በነገራችን ላይ ሌላ ነገር ነው የምትናገረው ብዬ ነው የማስበው። ምክንያቱም በጣም ስለፈራች ስለደነገጠች፣ እንደምታፈቅረው እንደምትወደው አትነግረውም። ሲቀጥል ደግሞ ጓደኛዋ ሀና ምን ብላታለች? የሚወደውንና የሚፈልገውን እያንዳንዱ ነገር ማወቅ መቻል አለብሽ። የሚፈልገውን ነገር መጋበዝ፣ የሚፈልገውን ነገር ማድረግ፣ ከዛ እሱ ወደ አንቺ እንደሚቀርብ ይሆናል። 24 ሰዓት ከዚህ እኮ ነው አብሮሽ ነው ያለው፣ ጠዋትም ማታም አብሮሽ ነው ያለው፣ ብዙ ሰዓት አብሮሽ ነው ያለው። ስለዚህ ምንም ነገር መፍዘዝ አያስፈልግም፣ ለራስሽ ማድረግ ትችያለሽ፣ እንደምንም አድርገሽ እኔም ደግሞ አግዝሻለሁ በማለት እንግዲህ ሀና ቃል ገብታላታለች። በነገራችን ላይ ማለት ነው ሀና በጣም እኔ እየወደድኳት መጥቻለሁ ማለት ነው። በጣም ግልጽና ፍሪ የሆነች ልጅ ነች። ለነገሮቹ ምንም እንትን አትልም ማለት ነው። ሲቀጥል ደግሞ ኤልሹንም ጠይቃታለች። እኔ የምለው ወንድምሽ ምን ነው የሚወደው በማለት ጠይቃታለች። ምን ነው ወንድሜን ወደድሽው እንዴ በማለት ኤልሹን መልሳለች ማለት ነው። ኧረ ምን ይወደዳል ደግሞ በማለት እንግዲህ ወንድሟን ለማጣጣል ስትሞክሪ እንዴ እያጣጣልሽው ባልሆነ ወንድሜን በማለት ኤልሹ መልሳለች። አይ እኔ እያጣጣልኩ አይደለም፣ ግን ደግሞ ምን እንደሚወድና ምን እንትን እንደሚል ለእኔ ሳይሆን ለጓደኛዬ ፈልጌው ነው በማለት መልሳለች። እንዴ ሊዛ ጓደኛሽ ነሽ እንዴ በማለት እንግዲህ እንትን ብላለች። ስለዚህ ነገሮቹ ማለት ነው። ምክንያቱም እዚህ ቤት ሊዛ አክስት እንደሆነች ነው የሚታወቀውና እሷ አክስቷ አይደለች እንዴ? እንዴት ነው የሚሆነው በማለት ስትመልስ ነበር። ሀናም እንደዚሁ ደንገጥ ብላለች። ሳይታወቃት ሌላ ሚስጥር አውጥታለች ማለት ነው። እና እንግዲህ ኤልሹሽ ምን ልታደርግ ትችላለች የሚለውን አብረን ሁላችንም በጉጉት የምንጠብቅ ይሆናል። ቤሎን በቤቱ ጉዳይና እንዲሁም ደግሞ በወይዘሮ ሄለን በምታደርጋቸው ነገሮች ቸላ ማለት የለበትም። እንደዚህ እጁን አጣጥፎ መቀመጥ መቻል የለበትም ብዬ አስባለሁ። አዶኒ እንደሚሰራቸው አንዳንድ ነገሮችን መስራት መቻል አለበት። ከሷ ከወይዘሮ ሄለን ጋር ጀርባ በላይ ሌላ አብሯት የሚሰራ ሰው አለ ያለውንም በግልጽ መድረስ አለበት ብዬ አስባለሁ። ያው እንግዲህ ራሱ ቴዲ እንደሆነ የታወቀ ጉዳይ ነው። ግን ደግሞ እሱ ጋር ለመድረስ ብዙ እጥረቶችን ምን ማድረግ አለበት? መታገል መቻል አለባት። አይንዬ እንግዲህ ስለ መሲ ጉዳይ በጣም እያሰበች ትገኛለች። እንዲሁም ደግሞ ኑኑ ደውይላት እስኪ ልጅ ምን ላይ ሆና ይሆን እያለች እየተጨነቀች ትገኛለች። ታወሪያታለሽ ወይ እናቴ በማለት እንግዲህ ኑኑ ጠይቃት ነበረ። አይ ማውራት ሳላወራትም ያደረገችው ነገር የሰራችው ነገር ብዙ ነገሮችን ነው ያደረገችው። ጥፋት አጥፍታለች። ስለዚህ ማውራት አላወራትም። ግን ደግሞ ልጅ እስከሆነች ድረስ ምን ይግጠማት ምን ትውን አላቅም፣ ብቻ ግን ደህንነቷን ለማወቅ ያክል ነው በማለት የእናትነት እንግዲህ ሆድ አይጨክን አይደለ? እንደዛ ስጠይቃት ነበረ። ያው ደውላላት ነበር። መሲም ስልክ አላነሳችም ማለት ነው። እና ወይዘሮ ሄለን እንግዲህ ወደ እነ ቴዲ ቤት በገባችበት ሰዓት ሴት ያለው ቤት ይመስላል። በጣም ንጹህ ነው። በጣም ነው ምን ታፍኗል ምናምን ያልከውማ ምንድን ነው የታፈነው? በጣም ነው ያማረበት። ሲጀመር ሴት ያለበት ቤት ነው የመሰለው። በጣም ነው። ወይስ እዚህ ቤት የመጣ ሰው አለ? ማን ነው የሚገባው የሚወጣው? በማለት እንግዲህ ወይዘሮ ሄለን ጠይቀውን ነበረ ማለት ነው። ቴዲም ማንም የለም፣ ያው እንደምታውቂው ሰራተኛ ቀጠር ያለው ምግብ የምታበስልና ቤት የምታጸዳ በማለት መልሶላታል። እንደዛ
ከሆነ በጣም ጥሩ ነው፣ በጣም አሪፍ ነው። ራስክን እንደዚህ መጠበቁ ጥሩ ነገር ነው በማለት እንግዲህ ቴዲንም አበረታተዋለች ማለት ነው። እና አሁን ላይ እንግዲህ በዚህ ላይ ያው ወይዘሮ ሄለና መሲ እንዳይገናኝ አድርጋል። ቀጣይ ደግሞ እንግዲህ በምን ሊሸውድ ይችላል የሚለውን እንግዲህ አብረን የምናይ ይሆናል። ቴዲ በጣም አጭበርባሪና በጣም ከባድ ሰው ነው ለመናገር። ይህንን ጉዳይ እንግዲህ መሲ ፍቅር መጫወትሽን ተይና ነገሮችን ለማጣራት ሞክሪ እያለች ነው። ራሷን በራሷ እየመከረች ትገኛለች። መሆንም አለበት መሲ ፍቅር የሚለውን ነገር ትተሽ ወደ ራስሽ ተመለሽ። ሌላው እንግዲህ ያው መሲ አርግዛለች ማለት ነው። ወደ ላይ እያላት እንግዲህ አስሬ እያስሮጣት ይገኛል። ስለዚህ አርግዛለች፣ ማርገዝ የለባትም ነበር ሆነን ለመናገር ግን ደግሞ ያው እንግዲህ ተፈጥሯል ማለት ነው። እና በዚህ ጉዳይም እያሳሰባት ይገኛል። መቼ ነው የምንጋባው? መቼ ነው አንድ ላይ የምንሆነው? ማለት ያው መቼ ነው በመዘጋጃ የምንጋባው? ፊርማ የሚኖረን መቼ ነው እያለች ትገኛለች። ቴዲም ደግሞ እሺ ይህን ነገር ደግሞ አንቺ ማሰብ አይጠበቅሽም፣ እኔ ራሴ አስብበታለሁኝ ደግሞ በቅርብ ይሆናል እያለ እንግዲህ እያታለላት ይገኛል አሁን ላይ ማለት ነው። እንግዲህ ቀጣዩን ፓርት ሁላችንም በጉጉት የምንጠብቀው ይሆናል ማለት ነው። ውዴ ቻናሌ ተከታታዮች ቤተሰቦች በያላቸው በሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።